ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ በኢንተርናሽናል ማርኬቲንግ ዘወር ብዬ ከች ብዬላችኋለሁ። እንግዲህ ኢንተርናሽናል ማርኬቲንግ በጣም ውስጤ የምለው ሳብጀክት ነው። ምክንያቱም የቢዝነስ እና ኢኮኖሚክስ ተማሪዎች ስለሆን ሃው ቱ ሜክ ቢዝነስ አፍተር ግራጁዌሽን የሚለውን ነገር ዛሬው ቲንክ ማድረግ አለብን ማለት ነው። እና እንዴት ነው ኢንተርናሽናል ማርኬቲንግን ኮንትሮል ማድረግ የምንችለው? እንዴት ነው ማርኬቲንግ ኢንተርናሽናል ዶሜስቲካሊ እንዴት ነው የሆነ ቢዝነስ ክሬት ማድረግ የምንችለው? እንዴት ነው ከከስተመሮቻችን ከሳፕላየሮቻችን ጋራ ሪሌሽን ክሬት የምናደርገው የሚለውን ነገር በቃ ስለ ኢንተርናሽናል ማርኬቲንግ ስለ ማርኬቲንግ በቃ ጀነራል አንደርስታንዲንግ መረዳት አለብን ማለት ነው። ምን እንደው እዚህ የሚለው አንደርስታንዲንግ ኢንተርናሽናል ማርኬቲንግ ነው ቻፕተር 1 የሚለው ማለት ነው። In this chapter we will discuss about understanding international marketing. What is the difference between international marketing and domestic marketing? What is the difference between international marketing and world marketing? How to get international marketing? Why the company or the investor go to international? What is the difference between quota and tariff? በጣም እንደዚህ አይነት ነገሮችን ጠቅላላ እውቀት ያላቸው ነገሮች ነው የምናይ እንጂ በጣም ሳብጀክቱ ቀላል ነው። ምንም ማስረዳት የሚጠበቅበት ነገር የለም። ግን ወጣ ያለ ነገሮችን ለማሳየት ነው የመጣሁት። እንሂድ። እሺ ኢንተርናሽናል ማርኬቲንግ ቨርሰስ ዶሜስቲክ ማርኬቲንግ ዴፊኒሽን ዲፋይን የሚያደርግልኝ አለ ወይስ? ኢንተርናሽናል ማርኬቲንግ ማለት እንግዲህ አንድ ሀገር ከሌሎች ሀገር ጋራ ቁርኝነት ፈጥራ የምታደርገው ትራንዛክሽን ነው። ምንድነው? ዶሜስቲክ ማርኬቲንግ የምንለው ግን ሀገር በሀገር ውስጥ ነው። በአንድ ሪጅን ሊሆን ይችላል። ሎካል ማርኬቲንግ ነው። በቃ የሀገሮቹ ዜጋ ጋር ነው ትራንዛክትን የሚፈጥረው። ግን ኢንተርናሽናል ማርኬቲንግ ከኢትዮጵያ ከኢስታንቡል ልትሄድ ትችላለች፣ ጀርመኒ በርሊን ልትሄድ ትችላለች፣ ዩናይትድ ስቴትስ ጋር እዛ ሄዳ ኢንቨስት ማድረግ ልትችል ትችላለች። ለዜጎቿ እዛ እየሄዱ ቴክኖሎጂካሉን አዳፕት እያደረጉ የውጭ ሀገር ቴክኖሎጂዎችን አሁን በአሁኑ ሰዓት በቃ ወርልድ ስለሆነ ሁሉ ነገር ዘሴም ኢንተርኔት ዘሴም ትራንስፖርቴሽን ሁሉም ኢንተርናሽናላይዜሽን ስለሆነ አሁን ሁሉም በቃ ወደ ኢንተርናሽናል ማርኬቲንግ ሁሉም ተካቶበታል ማለት ነው። እንግዲህ ዶሜስቲክ ስንል ነግሬያችኋለሁ፣ አንድ ሀገር ውስጥ የምናደርገው ትራንዛክሽን ነው። ትራንዛክሽን ቢትዊን ዶሜስቲክ ከስተመርስ ኤንድ ዶሜስቲክ ሳፕላየርስ ነው። በት ኢንተርናሽናል ማርኬቲንግ ኢዝ ዘ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ዊዝን ቢዮንድ ዮር ካንትሪ ቱ ጎ ቱ ዘ አዘር ካንትሪስ ኤንድ ዘ ወርልድ ስራውት ዘ ወርልድ ማለት ነው። ስለዚህ ዴፊኒሽኑ ይህ ነው ማለት ነው። እሺ እንቀጥል። ኢንተርናሽናል ማርኬቲንግ ቨርሰስ ዶሜስቲክ ማርኬቲንግ ይላል። እዚህ ምንድነው ልዩነታቸው ማለት ነው? ቨርሰስ ማለት ኢንተርናሽናል ማርኬቲንግ የምንለው እንግዲህ ሞር ዲፊካልት ነው። በጣም ዲፊካልት ነው። ለምን በጣም ዲፊካልት ሊሆን ይገባል? ምክንያቱም አሁን ስታስቡት እንኳን ሰፈር ሄዳችሁ ሰፈር የምትሸጡት ነገርና ሰፈር ትራንዛክት የምታደርጉት የላይፍ ስታይላችሁና አዲስ አበባ መታችሁ የምታደርጉት ነገር ዲፊካልት ነው። አዲስ አበባ አይደለም። ምክንያቱም ላንጉጁ የተለያየ ነው። ላው ካልቸሩ፣ ትሬዱ፣ ሁሉም ነገር የተለያየ ስለሆነ ውጭ መሸጥና ውጭ ትራንዛክት ማድረግ ትንሽ ዲፊካልቲ ይኖረዋል ማለት ነው። ሞር ኮምፕሊኬትድ ነው። ከረንሲው አሁን በኢትዮጵያ የ50 ብር ብሸጥ ማለት የ200 300 ብር ብሸጥ የ200 ብር መቀበል እንጂ በኢትዮጵያ ይሄም ቢሆን በዩናይትድ ዶላር ይሄ ቢሆን በእንግላንድ ፓውንድ ይሄ ቢሆን በጀርመን በርሊን በጀርመን ዩሮ ይሄን ቢሆን ምናምን ማለት አይጠበቅብኝም ማለት ነው። ሶ ሞር ሪስኪ ነው። ክሬዲቲቢሊቲው፣ ከረንሲ ኤክስቼንጁ፣ ፖለቲካል ሪስክ፣ ትራንስፖርቴሽኑ ምናምን ፕራይሲንጉ፣ ትራንስፖርቴሽን ላይ ብዙ ችግር ሊደርስብ ይችላል። አንድን ወደብ ስትሻገር እንዲሁም ቀረጡ ምናምኑ እንትኖች ትራይተሮች ምናምን ብዙ ነገር ችግር ሊደርስብን ይችላል። ግን በተስፋ ግን ምን አለን ትርፋማ እንደምንሆን ተረጋግጠን እንሄዳለን። ግን ሪስኩም በዛው ልክ ነው ማለት ነው። ውጭ ሀገር ዶ ትራንዛክት ማድረግ question to consider before going international ወደ ኢንተርናሽናል ከመዳችን በፊት ምን ነገሮችን በአእምሮአችን ክሬት አድርገን ኩዌሽኖችን አንሰር ማድረግ አለብን ማለት ነው። መጀመሪያው ምንድነው? what are management's objective? ያ ማኔጅመንት ኦብጀክቲቭ ምን ቢሆን ነው ወደ ኢንተርናሽናል ሊሄድ ያስመለከተው? ሪዝኑ፣ ኮሚትመንቱ፣ ኤክስፔክትድ ፔይኦፍ ምንድነው? ምን አገኛለሁ ምን እጠቀማለሁ ብሎ ነው ማለት ነው። ፔይኦፍ ማለት how prepared is management to go global? ግሎባሊ ለመውጣት ምንድነው? እንዴት ነው ሊዘጋጅ የሚችለው? ምን ነገር ነው እሱ ፊት እሱ ምን አይነት ሪስፖንሲቢሊቲ ነው እሱ መወጣት ያለበት የሚለውን የሚያሳየን ነው ማለት ነው። ገብቷችኋል? is there sufficient production capacity? ይሄ ማኔጅመንት እዛ ውጭ ሀገር ሄዶ ቴክኖሎጂውን ይላመደዋል። ፕሮዳክሽን ካፓሲቲ አለው፣ ስኪል አለው፣ ከዚህ ቀደም ኤክስፒሪየንስ አለው፣ እንዴት ነው የሚያመርተው ይችላል የሚለውን ነገር መጀመሪያ ኮንሲደር ማድረግ አለብን ማለት ነው።
የመጨረሻው is there enough financial capacity ውጭ ሀገር ስንሄድ እንግዲህ ብዙ ነገር ካፓሲቲያችን በምንም በፋይናንሻልም በአይምሮ በአንደርስታንዲንግም በላንጉጅም በምንም ነገር ስለሚያስፈልገን ፋይናንሻል አለው ወይ የሚለውን ኮንሲደር ታደረገ በኋላ how to get international marketing የሚለውን ከኋላ ኮንሲደር ያደርጋል ማለት ነው። እነዚህ ኩዌሽኖችን መመለስ አለብን። what market position should we try to establish in our own country in our economic regions and globally ምን አይነት ማርኬት ፖዚሽን ነው ኤስታብሊሽ ማድረግ ያለብን እንደ ያለው ማርኬት ላይ ነው መቀመጥ የምንፈልገው። who will our global competitors ኢንተርናሽናል ተወዳዳሪዎቻችን እነማን ሊሆኑ ይችላሉ? and what their strategies and resources ምን አይነት ስትራቴጂ ነድፈዋል? ምን አይነት ሪሶርስስ አላቸው? እነሱን በመከተል እኛስ how to be stratified organization እንዴት እንሆን የሚለውን የሚያሳይልን ነው ማለት ነው። where we should produce a source or ፕሮዳክትስ የት ላመርተው እንዴት የትስ ባመርተው ይሻላል ጂኦግራፊካል ፊት አለው ወይ የሚለውን የምንመልስበት ነው ማለት ነው። what strategic alliance should we form with other firms around the world ስትራቴጂክ አሊያንስ እንዴት አድርጌ ልፍጠር ከሌሎች ፊርሞች ጋራ ምን በሰጣቸው ምን ይሰጡኛል ምን አይዲያ ሼር ባደርጋቸው ምን አይዲያ ሼር ያደርጉኛል እንዴት አድርጌ ጆይንት ቬንቸር ልፍጠር የሚለውን ነገር አንሰር ካደረግን በኋላ ወደ ኢንተርናሽናል ማርኬቲንግ ጆይን ማድረግ ሶ ሲምፕል ነው ማለት ነው። ማኔጅመንት ኦብጀክቲቭ የምናየው እንግዲህ what are the companies reason for going global ምክንያቱ ምንድነው የሚለውን እዚህ ደግመናል። ምሳሌ ድጋሚ መሰለኝ how committed the top management to going global ምን ነገሮችን ማሟላት ይጠበቅበታል የሚለው ነው። ይሄ ድጋሚ ነው። ማኔጅመንትስ ኤክስፒሪየንስ ኤንድ ሪሶርሱ ስኪሉ ልምዱ ሀብቱ ያለው ነገር ሪሶርስ አለ ወይ ራው ማቴሪያሉ ምናምን ያን ምርጥ የሚያመርትበት የሚለውን የሚያሳይልን ነው ማለት ነው። ፕሮዳክሽን ካፓሲቲ አለው ወይ እሱም አሁን ደግሜዋለሁ። ፕሮዳክሽን ካፓሲቲ አለው ወይ ማምረት ይችላል ወይ የሚለውን ራው ማቴሪያል how to change raw material to into finished goods to satisfy your target customers የሚለውን ነገር ኮንሲደር ማድረግ አለብን። ፋይናንሻል ካፓሲቲ አለው ወይ እዛ ሄደ ኢንቨስት የምታደርገው ገንዘብ አለ ወይ የሚለውን ኮንሲደር ካደረክ በኋላ ወደ ኢንተርናሽናል ማርኬቲንግ መውጣት ብቻ ነው የሚጠበቅብን ማለት ነው። ኢንተርናሽናል ማርኬቲንግ ዲሲዥኖች አሉ። when a firm plan to enter to international marketing ወደ ኢንተርናሽናል ማርኬቲንግ መግባት ሲጀምር አራት ነገሮችን መወሰን አለበት። ማርኬቲንግ ዲሲዥን ምንለው ስለ ማርኬት አሁን ቅድም ያልኳችሁን ስለ ማርኬት አንድ ጀነራል አንደርስታንዲንግ ሊኖረው ይገባል። ከዚያ ስለ ማርኬቲንግ ጀነራል አንደርስታንዲንግ ተገበው ይሄን እዚህ ሀገር በሰራ እንደ አይነት ዕውቀት ባዳብር እንዳርጌ እንደ አይነት ምርት ባመርት ምናምን የሚለው ነገር ውሳኔ ተወሰነ በኋላ ምን ያደርጋል? ማርኬት ሴሌክሽን ማርኬቱን ሴሌክት ማድረግ አለበት። የትኛው ሀገር ላይ ሄጄ ልስራ እንዴት ነው ፖለቲካል ሪዝንስ ኢኮኖሚካል ሪዝንስ ፋይናንሻሉ ምናምኑ ሳፖርት የሚያደርጉት ቴክኖሎጂ ሁሉ ነገር አናላይዝ በማድረግ ማርኬቲንግ ሴሌክሽን ዲሲዥን ይወስናል ማለት ከዛ ውሳኔ ይወስናል። ከዛ ማርኬቲንግ ኢንትሪ ዲሲዥን መቼ ልግባ እንዴት ልግባስ ምን ይዤ ልግባ ምንስ ክራይቴሪያ ማለች ልግባ የሚለውን ማርኬት ኢንትሪ ዲሲዥን ያስፈልጋል ማለት ነው። ማርኬቲንግ ሚክስ ዲሲዥን ምንላቸው ምንድናቸው ደግሞ ማርኬቲንግ ሚክስ ዲሲዥን ምንላቸው ፕራይስ ፎር ፒ ምንላቸው ማለት ነው። ፕራይስ ፕሮሞሽን ፕሌስመንት እና እነሱ አራት ፒኦ ምትላቸው ፕራይሱንስ እንዴት አድርጌ ብዙ አምርቼ ፕራይሱንስ ዝቅተኛ አድርጌ ከስተመሮችን ወደኔ አትራክት ላድርጋቸው እኔም ሳልከስር እነሱም ፕሮዳክቴን ተሎ እያጣሩልኝ የሚለውን ማለት ነው። እንዴት አድርጌ ፕሮሞት ላድርጋቸው እነሱም ፕሮዳክቴን እንዲያውቁልኝ እንዴት አድርጌ ፕሮሞት ላድርጋቸው how to promote our customer target customers in order to attract to our finished product የሚለውን ነገር መወሰን አለበት። and also placement ማለት distributes your product to the customers home nearest to the customers home without need to go in your company ማለት ነው። without እኛ ካምፓኒ መተው ትራንስፖርቴሽን ሳይበሉ ችግርም የሆነ እርቀትም ሳይደርስባቸው እንዴት አድርጌ በየሰፈራቸው ዲስትሪቢዩት ላድርግላቸው እነሱን ፊት በሚያደርግ ኤሪያ ማለት ነው። እሱን የሚወስንበት ነው ማለት ነው። የመጨረሻው ውሳኔ ነው ይሄ ማለት ነው። እሺ ዶሜስቲክ ማርኬት ቨርሰስ ኢንተርናሽናል ማርኬቲንግ ምንለው ልዩነቱ ምንድነው? አስፔክቱ በምናይበት ጊዜ ስኮፕ ስናየው ዶሜስቲክ ማርኬቲንግ በጣም ሲንግል ማርኬት ላይ ነው። ሲንግል ካንትሪ ናት። አሁን ኢትዮጵያ መጣዋት የቆዳ ስፋቷ በጣም ትንሽ ነች። በቃ በጣም ምንም ውስብስብ የሚያደርገው ነገር የለውም ማለት ነው። ይሄ መልቲፕል ካንትሪ ብዙ ካንትሪዎች ላይ ነው አንተ ይርክ ዛ ፕሮዳክትን ፕሮዲዩስ የምታደርገው ማለት ነው። የተለያየ ላይ እንትን ይኖርሃል ሰብሳይዳሪ ይኖርሃል በተለያየ ሀገራቶች ላይ ማለት ነው። ኤንቫይሮንመንት ስናየው ዩኒፎርም ነው። የኛ አንድ ሀገር ላይ ለመስራት ከሆነ እንትን ዶሜስቲካሊ ከሆነ ዩኒፎርም ነው። ምንም ውስብስብ የሚያደርገው ነገር የለውም። ካልቸር እንትን ላንጉጅም አንድ አይነት ላንጉጅ ነው። ካልቸራችንም ሁላችንም የምናውቀው ነው። ላውም ሁሉም ተመሳሳይ ነው ማለት ነው። ምንም እንትን ኮንፊውዝ የሚያደርግ ነገር የለንም። ዳይቨርስ ነው። ኢንተርናሽናል ማርኬቲንግ ስንመጣ ግን በጣም ዳይቨርስ ነው። ቫሪንግ ካልቸራል ላውስ
ካረንሲው ምናምን ትንሽ ያስቸግራል። ሪስኩን ስናየው እንትን ዶሜስቲክ ካንትሪ ላይ ምንም ሪስኩ ያን ያክል አይደለም ማለት ነው። ምክንያቱም እናውቀዋለን ኦልሬዲ ካልቸራችንን፣ ላዋችን፣ ህጋችን ሁሉ ስለምናውቀው ሪስክ ላይ ያን ያክል ተጠቂ አንሆንም ማለት ነው። ኢንተርናሽናል ማርኬቲንግ ግን ሃየር ነው። ፖለቲካል ኢንስቴቢሊቲ ይኖራል፣ ኤክስቼንጅ ሬት ምናምን ይኖራል ማለት ነው። ኮምፒቲሽን አለ። ኮምፒቲሽንን በምንሄድበት ጊዜ እዚህኛው ሎካል ኮምፒቲተር ነው የሚኖሩት፣ የምናውቃቸው ናቸው ኮምፒውተር የሚያደርጉት። እነዚህ ግን ግሎባሊ ኮምፒቲሽን ናቸው። ለምሳሌ የኢትዮጵያ አንድ ታዋቂ ኢንቨስተር ቢኖር፣ አንድ ባለሀብት ነጋዴ ቢኖር፣ ፕሮዲውሰር ቢኖር ዩናይትድ ስቴትስ ላይ ሄዶ ደግሞ አንድ እንደው ምን ይኖራል ታዋቂ ፕሮዲውሰር ይኖራል ኢንቨስተር። ከነዛ ጋር ነው ኮምፒት የሚያደርገው ከውጭ ሀገራቶች ማለት ነው። አዳፕቴሽን እዚህ ላይ ያን ያክል ሚኒማል ነው አዳፕት የምናደርገው። እዚህ ግን በጣም ሃይ ነው። ፕራይሲንጉን፣ ፕሮዳክቱን፣ ፕሮሞሽኑን እነዚህ ነገሮች አዳፕት ማድረግ ነው። እንዴት ነው የነዛ ሀገር ሰዎች እንዴት ነው ፕራይስን፣ ፕሮሞሽንን እንዴት ነው አዳፕት ያደረጉት? እኔስ እንዴት አድርጌ ሃው ቱ አዳፕት ዜር ስትራቴጂስ ኤንድ ዜር ሩልስ ኤንድ ላውስ የሚለውን ነገር ትንሽ ኮንሲደር ማድረጉ ትንሽ ኮንፊውዝ ይመስላል። ለምን ነው ሃይ ፊርምስ ጎ ኢንተርናሽናል? ፊርሙ ኢንተርናሽናል የሚሄድ ምን አስቦ ነው? ለምን ይሄዳል ይላል። ዘ አንሰር ኢዝ ቱ ሲምፕል። መልሳችን በጣም ቀላል ነው። ለምንድን ነው ቱ ሴል አውት ዘ ሰርፕለሱን ለመሸጥ። ሰርፕለስ ማለት ዘ ፕሮዳክት ኢዝ ሞር ዛን ዜር ዲማንድስ ነው። ምንድነው በእኛ ሀገር አሁን በጣም ብዙ ከተመረተ ሰው ከሚፈልገው በላይ ከተመረተ ያ ፕሮዳክት እንዳይሰነብት እና እንዳይበላሽ ወደ ውጭ መሸጥ አለበት ማለት ነው። ምክንያቱም የኛ ሀገር ሰው ኦልሬዲ ሳቲስፋይ አድርገናል በተመረተው ፕሮዳክት፣ በቅቶታል፣ ጥቂቱ በቅቶታል ማለት ነው። እሱ ፕሮዳክቱ ሲተርፍ ወደ ውጭ ልንሸጥ እንሄዳለን ማለት ነው። ቱ ሴል አውት ዘ ሰርፕለስ የሚላችሁ ይሄንን ነው። ሌላውስ ምንድነው? ቱ ኢንሹር አክሰስ ቱ ኒው ካስተመርስ ኤንድ ማርኬት ሴግመንትስ። አዳዲስ ከስተመሮችን ለማግኘት እና ማርኬት ሴግመንትን ለማግኘት ወደ ውጭ ሀገር ይሄዳል ማለት ነው። ማርኬት ሴግመንት ማለት ኢንትሮዳክሽን ቱ ማርኬቲንግ እንደተማር ነው። ምንድነው ማርኬቱን ሴግመንት ማድረግ ነው፣ በቃ መከፋፈል ነው። ምንድነው ለኦልድ ግሩፖች ይሸጣለሁ፣ ለህፃናቶች ይሸጣለሁ፣ ለሚድል ኢንካም ላላቸው ይሸጣለሁ ምናምን የሚለውን ነገር ምንድነው ስፔሲፊካሊ ሴግመንት የምናደርግበት ነው ማለት ነው። እና ከስተመሮችን ፋይንድ ልናደርግ ወደ ውጭ እንሄዳለን ማለት ነው። ትራንስፈር ኦፍ ኤክስፒሪየንስ ኤንድ ናው ቱ ሃው። ምንድነው ኤክስፒሪየንሳችን ሸር ለመደራረግ እኛ ኢንፍሉዌንሻል ፈጣሪ ኢትዮጵያን ሀገር ለምሳሌ እኛ ኢትዮጵያዊ ነኝ፣ ስለ ኢትዮጵያ ነው እያሰብኩ ያለሁት። እኔ ውጭ ሀገር ለምን ሄዳለሁ ምለውን እያሰብኩ ነው። ኢትዮጵያ ወደ ውጭ ዜጎቿ እየሄዱ በሰሩ ቁጥር ስኪል እያዳበሩና ቴክኖሎጂካሉን አዳፕት እያደረጉ ስለሚሄዱ ባይ ዲፎልት ግን እሷ ምን እያደረገች ነው ማለት ነው? ለሷ የሆነ ነገር ይዘውላት እየመጡ ነው ማለት ነው። ስለዚህ ኢትዮጵያ በዲፕሎማሲ ኢንፍሉዌንሻል እና ተጽዕኖ ፈጣሪ ትሆናለች ማለት ነው። እነሱ ምንድነው ትራንስፈር ኤክስፒሪየንስ ትራንስፈር ለመደረግና ሃው ቱ ሃው የሚለውን ነገር ለማወቅ ኢኮኖሚክ ኢንሰንቲቭስ ኢኮኖሚኩ ምንድነው ኢኒሺየት ለመደራረግ በኢኮኖሚ ሊሄዱ ይችላሉ ማለት ነው። ፖለቲካል ሪዝንስ ለምሳሌ አሁን በኢትዮጵያ በአሁኑ ሰዓት እዚህ መስራት አላስፈላጊ ነው። በኔ ፐርስፔክቲቭ ውጭ ሀገር መስራት ይሻላል ይመስለኛል። ምክንያቱም የምታዩት ከከተማ እስከ ገጠር ድረስ በጣም የሰላም እጦቱ ችግር ምክንያት ስለሆነ ልንሰራ አልቻልንም። ፖለቲካል ሪዝኑ ሊያስወጣን ይችላል። ኔቸር ኦፍ ቢዝነሱ ውስጥ ሀገር ላይ የማያዋጣ ከሆነስ ውጭ ሀገር ላይ የሚያዋጣ ቢሆንስ እንትኑ ቴክኖሎጂው አዳፕት ሊያደርገው ባይችልስ የኛ የምናመርተውን ቢዝነስ የሚለውን ነገር ፊት ለማድረግ ወደ ውጭ ሀገር እንሄዳለን ማለት ነው። ቱ ኢምፕሮቭ ካምፓኒ ኢሜጁ የካምፓኒውን ሪኮግኒሽኑን ካምፓኒው በቃ በሰዎች የሚያደርገውን ኢሜጁን ዲቨሎፕ ለማድረግ ወደ ውጭ እንሄዳለን ማለት ነው። ቱ ሎወር ኮስት ኦፍ ቢዝነስ ወይንም ኢኮኖሚ ኦፍ ስኬል ማለት ዲፊኒሽኑን ልንገራችሁ። ኢኮኖሚ ኦፍ ስኬል ማለት ፕሮዲዩስ ሞር ኤንድ ሴል ባይ ሎወር ኮስትስ ማለት ነው። ለምን ነው ሴል ባይ ሎወር ኮስት በሎወር ኮስት ስንሸጠው አንከስር? ምክንያቱም በቴክኖሎጂካላችን አዳፕት እናደርግ የተለያዩ ራው ማቴሪያሎችን የተለያዩ ሲስተሞች ተጠቅመን ትንሽ በመናመርትበት ዊዝ ሎው ኢንፑት ዊ ፕሮዲዩስ ሄ አውትፑት ነው። በትንሽ ኢንፑት ወይንም በትንሽ ማቴሪያል ብዙ ስላመረት ከዚያ ዋጋችንን ቀንሰን ብንሸጥም ከኮምፒውተራችን አንከስርም። ግን ከኮምፒውተራችን መክሰር ቀርቶ ከስተመሮቻችን ወደ ከኮምፒውተራችን የሽፍት እያደረጉ ወደኛ ስለሚመጡ የኛ ፕሮዳክት ለተለት ይጣራድናል ማለት ነው። ኢኮኖሚ ስኬል ማለት ፕሮዲዩስ ሞር ኤንድ ለስ ባይ ሴል ባይ ለስ አማውንት ኦፍ ፕራይስ ማለት ነው። እሺ ቱ አቺቭ ሴልስ ኤንድ ፕሮዳክሽን ስቴቢሊቲ እና ቱ አቺቭ ሴልስን አቺቭ ለማድረግ ይሄዳሉ ማለት ነው። ቱ ኮንትሪቢዩት ቱ ዘ ኔሽናል ጎልስ ኔሽናል ጎል ያልኳችሁ እንግዲህ ዜጎቿ እዚያ ሄደው ኢንተርናሽናላይዝ ሆኑ ማለት እንግዲህ ኢንተርናሽናል ኮምፒቲተር ሆኑ ማለት እንግዲህ ባይ ዲፎልት ኢትዮጵያ አደገኝ ማለት ነው። ዲፕሎማቲክ ላይ ኢንፍሉዌንሻል ፈጣሪ ትሆናላችሁ ያልኩ ለዚህ ነው። ኢትዮጵያ ማለት ነው ስሟ እንዲጠራ ያደርጋታል ማለት ነው። አቅሟት ልጆቿ ስለሆኑ እዛ ሄደው እየሰሩ ያሉትና ኢንተርናሽናል ፋይናንሻላቸውን ዲቨሎፕ እያደረጉ ስለሆነ ኔሽናል ጎሏን ታሳካለች ማለት ነው። ለምሳሌ
አንኤምፕሎይመንት ይጠፋል። ለምሳሌ ዜጎቹን ነው መጀመሪያ አክት ሎካሊ ዋት ቲንክ ግሎባሊ ነው። ግሎባሊ ብታስብም ግን የመጨረሻ ግን እንትን ፕራክቲካል የት ነው? ኢትዮጵያ ላይ ነው ማለት ነው። ሎካሊ ላይ ነው ማለት ነው። ውጭ ሀገር እውቀት ቢኖርና ገንዘብ ቢኖር መጀመሪያ የምትጠቀም የሀገርን ዜጎች ስለሆነ ኢምፕሎይመንትን ታዳብራለህ፣ አንኤምፕሎይመንት ይቀንሳል ማለት ነው። ዜጎችን ትቀጥራለህ በምታደርገው ቢዝነስ ማለት ነው። እሱ ለሪዝናችን እንግዲህ ይሄ ነው። ሌቨል ኦፍ ኢንተርናላይዜሽን ስንል ኖ ዳይሬክት ፎሬን ማርኬቲንግ እንዴት ነው ሌቨሉ ወደ ኢንተርናሽናላይዝ እየተሄድን ስንሄድ ከፈርስት ሌቨል ወደ ሃይ ሌቨል እንሄዳለን ማለት ነው። እሱም እንዳይረዝምብን በሁለት ፓርት እንክፈለው መሰለኝ። እሺ ኖ ዳይሬክት ፎሬን ማርኬቲንግ አለ፣ ኢንፍሪኩዌንት ፎሬን ማርኬቲንግ እና ሬጉላር ኤክስፖርት ማርኬቲንግ እና ኢንተርናሽናል ማርኬቲንግ ግሎባል ማርኬቲንግ የምንለው አለ። እሺ ሌቨሉን ስናየው እንግዲህ የመጀመሪያው አንደኛ ኖ ዳይሬክት ፎሬን ማርኬቲንግ ማለት ነው። ምንድነው? ያመረትነው ፕሮዳክት ወደ ውጭ ይሸጣል፣ ግን ኢንዳይሬክትሊ ነው። ለምሳሌ እኔ አመረትኩ አይደለ ራው ማቴሪያልን ከሀገሬ ህዝቦች እየሰበሰብኩኝ ወደ ፊኒሽድ ፕሮዳክት ለወጥኩት። ያን ፊኒሽድ ፕሮዳክት ለሆልሴለሮች ወይንም ለሪቴለሮች ሸጥኩት። እነዛ ሆልሴለሮች ኢንዳይሬክትሊ ውጭ ሀገር ለሚያውቋቸው ሰዎች ሊሆን ይችላል። ምንድነው? በሎካል ኢንተርሚዲያሪዎች ወደ ውጭ ሀገር ሊሸጥ ይችላል። ኢቭን እንኳን ማለት ነው ፕሮዲሰሩ ወደ ውጭ ሀገር መሸጡን አያውቀውም፣ ላያውቅ ይችላል። ስለዚህ ይሄ ኖ ዳይሬክት ፎሬን ማርኬቲንግ የምንለው ይሄንን ነው። ዲፊኒሽኑን ብታነቡት በጣም ተመሳሳይ ነው። አሁን ያልኳችሁ ነው። A company in this stage does not actively cultivate customers outside national boundaries. However, this company produce may reach foreign markets. እነዚህ ፕሮዳክቶች ውጭ ሀገር ሊደርሱ ይችላሉ። በምን? ኢንዳይሬክትሊ በሆልሴለር ኦፍ ሎካል ኢንተርሚዲያሪስ ወይንም የውጭ ኢንተርሚዲያሮች ይዘውት ሊሄዱ ይችላሉ እንጂ ቀጥታ አይሄድም ማለት ነው። ሪዝኑ ለመሸጥ እስካልሆነ ድረስ ማለት ነው። እንዲሁም ዋት sales may be made to trading companies as well as the other foreign customers who come directly to the firm. ፊርሙ መጥቶም ሊገዛ ይችላል ማለት ነው። or via domestic wholesalers or distributors who sell abroad on their own without explicit encouragement or even knowledge of the producer. ፕሮዲሰሩ ራሱ ሳያውቅ ወደ ውጭ ሊሸጡ ይችላሉ። ፕሮዳክት ሪች ፎሬን ማርኬት ኢንዳይሬክትሊ via ዌብ ኦርደሮች ውጭ ሊሸጥ ይችላል እንጂ ኢንፍሪኩዌንት ምንለው ግን እንደዚህ ፕሮዲሰሩ ሳያውቅ ምናምን በሆልሴለሮች እና በሎካል ኢንተርሚዲያሪዎች ሳይሆን ውጭ ሀገር የሚሄዱት የሆነ ሰርፕለስ ካለ ቅድም እንዳልኳችሁ ሎካል ከስተመሮች ሳቲስፋይ ከሆኑ በተመረተው ፕሮዳክት እና ዲማንዳቸው ሎወር ዛን ሳፕላይ ከሆነ ውጭ ሀገር ይሄን ሰርፕለሱን የተረፈውን ፕሮዳክት ውጭ ሀገር ለመሸጥ አንዳንዴ ሰርፕለስ ሲተርፍ ፕሮዳክት ሲተርፍ ውጭ ሀገር ለመሸጥ ይሄዳሉ ማለት ነው። በዛን ጊዜ ወደ ውጭ ገበያ እየሄድን ነው ማለት ነው። ኢንተርናሽናላይዝ እየገባን ነው ማለት ነው። እዚህ ሰርፕለሱን ለመሸጥ ነው ኢንተርናሽናል የምንሄደው እንጂ ቋሚ የሆነ ኢንተርናሽናል የለንም ማለት ነው። እሺ ሌላውስ ምንድነው? እንየው። እሺ ሬጉላር ኤክስፖርት ፎሬን ማርኬቲንግ መደበኛ የሆነ ኤክስፖርት እናደርጋለን። ምክንያቱም ጥቀሚ ነው። ኤክስፖርት ካላደረግን ኢምፖርት ማድረግ እስከማንችል ጊዜ ድረስ በአመት ይሄን ያህል ኤክስፖርት አደርጋለሁ ብለን የሆነ ነገር ማምረት አለብን ማለት ነው። ከኛም መጠቀም አልፈን ይሄን ያህል ለውጭ ሀገራቶች እናመርታለን ብለን ያንን ባመረትንበት ደግሞ ባይ ዲፎልት እኛ ምን እናደርጋለን? ኢምፖርት the other products for example ከጃፓን የተለያዩ እንትኖችን መሳሪያዎችን እናስገባለን። ግን እኛ ደግሞ ወደ ውጭ ሀገር እንልካለን። ስንዴ ከጎንደር ከቋራ ምናምን ሰሊጥ ምናምን እንልካለን። እሱ ሬጉላር የሆነ መደበኛ የሆነ ያቅማችን እንልካለን ማለት ነው። ይሄ መደበኛ ነው። ከተመረተበት መጀመሪያ ምን አለ? አሁን የሆነ ፕሮዳክት አለ አይደለ? ራው ማቴሪያል ይሰበሰብና ያ ራው ማቴሪያል ወደ ፊኒሽድ ፕሮዳክት ተሰብስቦ ወደ ዌርሃውስ ይገባል። ያ ዌርሃውስ ላይ ስቶር ሃውስ እና ዌርሃውስን በዛ አጋጣሚ ነገራችሁ። ዌርሃውስ ማለት የሚሸጠው ለምንድነው? ለሆልሴለሮች ወይንም ለካምፓኒው ነው የሚሸጠው፣ ለሆልሴለሮች ወይም ለካምፓኒ። ከዚያ እነዛ ካምፓኒዎች እነዛ ሆልሴለሮች ወዴት ይወስዱታል? ከዚያ ወደ ስቶር ይወስዱታልና ያሰራጩታል። ከዛ ስቶር ምንድናቸው የሚገዙት? እንትኖች ፋይናል ኮንሱመሮች ናቸው የሚገዙት። ፋይናል ኮንሱመሮች ከዌርሃውስ አይገዙም። ከዛ ምንድላችሁ ፈልጌ ነው እነዚህ ፕሮዲዩሰሮች ያመርቱና አንድ ዌርሃውስ ላይ አንድ መጋዘን ላይ ይሰበስቡታል። ከዛ በአመቱ ምንድነው ለጀርመኒ ሊሸጡላት ቢሉ አግሪመንቱ ምን ቢሆን አግሪመንቱ ፎብ ሺፒንግ ቢሆን ምንድነው የሚያደርጉት? ጀርመኒ መታ ትራኳን ሰዳ አሰባስባ ከአዲስ አበባ አሰባስባ ያለውን ቡናውን ኢትዮጵያ ኤክስፖርት ማድረግ የምትችለው ነገር አሰባስባ ይዛ ነው የምትሄድ። ማንን ፋይናንሻል ሪስኩን እንትን በመንገድም ትራንስፖርቱንም ኢንሹራንሱንም የምኑም ፍራይትን ኮስቱን እየከፈለች ማናት የምትሄድ ማለት ነው? ጀርመኒ ናት እየከፈለች የምትሄድ ማለት ነው። ስለዚህ
በዚህን ጊዜ ኢንተርናሽናል ማርኬቲንግ እየገባን ነው ማለት ነው። ይሄ ሞር ስትሮንግ እየሆነ ሄደ ማለት ነው። እንትኑ ቢሆንስ ፎብ ዴስቲኔሽን ቢሆን ግን ኢንተርናሽናል አካውንቲንግ ላይ ተመረነዋል። ይሄ እንትናቸው ነው አግሪመንቱ። ፎብ ዴስቲኔሽን ቢሆን ኢትዮጵያውን ቡናና ሰሊጥ አመረተች አይደለ? ፎብ ዴስቲኔሽን ከሆነ እንትኑን የትራንስፖርቴሽኑንም እንትኑን ኢንሹራንሱንም እየከፈለች እንትን ታክስ እየከፈለች ወስዳ ለምታቀርብለት ሀገር ሰው ኤክስፖርት አድርጋ ዴስቲኔት ሲሆን እነሱ ስቶራው ሲገባ እሷ ትመለሳለች ማለት ነው። እንደዚያ ነው። እሺ ይሄ በተብዙ በጥቂቱ ይሄ ነው። ምንም የሚገልጽላችሁ ነገር የለኝም። ኢንተርናሽናል ማርኬቲንግ እና ዶሜስቲክ እንትን ግሎባል ማርኬቲንግ ልዩነቱን ልንገራችሁ። ኢንተርናሽናል ማርኬቲንግ ሁለት ሶስት እና ከዛም በላይ ሊሆን ይችላሉ ሀገራቶች ማለት ነው። እስበሳቸው ሊገበያዩ ይችላሉ። ለምሳሌ እኔ ሳውዲ አረቢያ ብሄድ ሳውዲ አረቢያ ሄጄ ካምፓኒ መክፈት ብፈልግ እዛ ካምፓኒ ስከፍት ያን ፕሮዳክት ፕሮዲዩስ የማደርገው ለሳውዲ አረቢያ ሰዎች ፊት የሚያደርግ ፕሮዳክት ነው። ምንድነው ካልቸራቸውንም እንትኑ የሆነ እነሱ የሚፈልጉትን ነገር እነሱን በመሰለ እንትኑ ፕሮዳክት ዲዛይኑ ሎጎውንም ፕሮሞሽን ስታይሉ ሁሉም ስትራቴጂው እንትን የሚቀረጸው የሎካል ካንትሪዎችን ፊት ባደረገ መልኩ ነው። ስለዚህ እንትን ግሎባል ማርኬቲንግ ከሆነ ግን ለምሳሌ አፕል ካምፓኒ ብናይ፣ ሳምሰንግ ካምፓኒ ብናይ፣ ኮካኮላ ካምፓኒ እነዚህን ብናይ ዲዛይን የሚደረጉት ግሎባሊ ነው ማለት ነው። ተመሳሳይ ነው። ሁሉም ሀገር ተመሳሳይ ነው። ግን ኢንተርናሽናል ማርኬቲንግ ግን በሄድክበት ሀገር ተለያየ 3 ሀገር 4 ሀገር 5 ሀገር ልትገበያይ ትችላለህ። ፕሮዳክቱ ስፔሲፊክ ነው፣ ይለያያል። እነዛን ሀገሮችን ፊት የሚያደርግ ነው እንጂ ይሄን ይመስላል። ሌላው ምንድነው ኢንተርናሽናል ማርኬቲንግ ታስኮች አሉ። ኮንትሮላብል እና አንኮንትሮላብል ኢንቫይሮንመንቶች አሉ። አንኮንትሮላብል የምንላቸው እነዚህ ኮንትሮል ልናደርጋቸው የምንችል ኤክስተርናል ፋክተሮች ናቸው። ፖለቲካል ሪዝኑ፣ ሌጋል ፎርሱ ምናምን፣ ኢኮኖሚክ ክላይሜቱ፣ ኮምፒቲሽኑ፣ እነዚህ ኢኮኖሚክ ካልቸራል አሁን በፎሬንም በዶሜስቲክም አሉ ኮምፒቲቲቭ ፎርሶች፣ እነዚህ አንኮንትሮላብል ናቸው ማለት ነው። እሺ ኦፖርቹኒቲስ ኤንድ ቻሌንጅስ ኦፍ ኢንተርናሽናል ማርኬቲንግ የሚለው ኦፖርቹኒቲስ ስናይ አክሰስ ቱ ላርጀር ማርኬቲንግ ኤንድ ኒው ከስተመር፣ ትልልቅ ማርኬቲንጎች ይገባሉ፣ አዳዲስ ከስተመሮችን ያገኛል። ዳይቨርሲፊኬሽን ሪሶርስ፣ ዶሜስቲክ ሪስክስ፣ ኢኮኖሚ ኦፍ ስኬል ኤንድ ኢኖቬሽን ፍሮም ግሎባል ኮምፒቲሽን፣ አዳዲስ የፈጠራ ውጤቶችን እነዚህ ይማራል ማለት ነው። ቻሌንጆችን በናይበት ጊዜ ግን ማርኬት ካራክተሪስቲክስ እናየው። ፊዚካል ኮንዲሽኑ የሆነ እንትኑ የመሬቱ አቀማመጡ ወጣ ገበያ ሊሆን ይችላል። ፖፑሌሽን ሳይዙ ቲኬት ወይንም ብዙ ሊሆን ይችላል፣ ውስብስብ ሊያደርገው ይችላል። ኢንካም ሳይዙ ደግሞ ኢንካም አሁን ለምሳሌ የምትሄድበት ሀገር ሰው ኢንካማቸው ትንሽ ከሆነ ያንተ ፕሮዳክት ቶሎ ላይ ይገዛል ይችላል። ካልቸራል ፋክተራቸው አሁን ካልቸራል ፋክተሩ ያን አንተ የምታመርተው ፕሮዳክት በእነሱ ካልቸር በጣም አስጸያፊ ከሆነ ለምሳሌ የውጭ ሀገራት ሰዎች መጥተው እዚህ ኢትዮጵያ ላይ ኢንቨስት አድርገው አህያ እንሸጣለን ቢሉ በጭራሽ ፕሮዳክታቸው መገዛት አይችልም። ምክንያቱም ካልቸራል ፋክተር ስላለባቸው ማለት ነው። እነዚህ ችግር የሚያደርሱበት እነዚህ ናቸው። ኢንዱስትሪ ኮንዲሽኑ ስናይ ቫሪ ፕሮዳክት ላይ ፋድ ሳይክል አላቸው። ኮምፒቲሽን ሌቨሉ ይሄ የተለያየ ቻሌንጅ ሊያደርግ ነው የሚችል ነው። ሬጉላቶሪ ኢንቫይሮንመንት እነዚህን እናያለን ማለት ነው። ሌላ ታሪፍና ባሪየርና ታሪፍ ባሪየር ይሄ ኳታ የምንለው ልንገራችሁ እና ይብቃል ለዛሬ ማለት ነው። ታሪፍ ባሪየር ማለት አንድ ኢምፖርተር ኢምፖርት በሚያደርገው ፕሮዳክት የሚጣልበት ነው። ለምን to control their local products in order to satisfy their own customers ነው። የራሳቸውን ከስተመር ሳቲስፋይ ለማድረግ ኤክስፖርት የሚደረግባቸውን ፕሮዳክት ያዩታል ማለት ነው። ታሪፍ ይጥሉበታል። የዛን ጊዜ ውድ ሲሆን ትንሽ ሰጣ ገባ እንዳይፈጠር ለምሳሌ ኢትዮጵያ ያ ፕሮዳክት ማለት ነው። ለምን to control their local products in order to satisfy their own local customers ማለት ነው። ስለዚህ ያ አሁን ኢትዮጵያ አሁን ቡና ኤክስፖርት ስታደርግ ታክስ ትላለች። ከዛ ታክስ ጋራ ቡናው ይወደዳል ማለት ነው። ለምን ለማድረግ ኤክስፖርት ስጭን ስሏት አልሰጥም ስትል ችግር እንዳይፈጠርባት ታክሱን በመጨመር እሷ ዲፌንድ ልታደርጋቸው ትችላለች ማለት ነው። ኳታ ማለት እንግዲህ ሊሚት ኦን ኳንቲቲ ኦፍ ፕሮዳክት ዊ ኤክስፖርት ነው። ታክስ ማለት ደግሞ ድሮፕ ዘ ታክስ ዛት ኦን ዘ ኤክስፖርትድ ጉድ ነው። በሚቀጥለው ቻፕተር 2 እስኪ ማቴሪያል ካገኘው ፈልጌ እሰራላችኋለሁ። ካላገኘውላችሁ እስከዛ ቻፕተር 3 አናላይዝ ኢንተርናሽናል ማርኬቲንግ ኦፖርቹኒቲ የሚሉትን አሳያችኋለሁ። ሰብስክራይብ አድርጉ፣ አደራ ሰብስክራይብ አድርጉ። ከዚህ የበለጠ ሞር አስተምራችኋለሁ ማለት ነው። አሁን ጀነራላይዝ የሆነ ጥያቄ የሆነ ነገር ነው የነገርኳችሁ እንጂ ማንበቡና መረዳቱ እንግሊዘኛው ምናምን መረዳቱ በጣም ሲምፕል ነው ማለት ነው። አመሰግናለሁ። ቻው